የዲን ብርሃን ምድርን አፍክቷታል በረሃውም ደጋውም ቆላውም ሼኽ አለው ዑለማው ደረሳውን ሼኽ ያደረገ በየቦታው ሹሟል ተራራው ማማ ላይ ሰፈሩት የወረጎ ሼኽና ምትኮቻቸው ለዘመናት ህዝብን ወደ ልቅና አጭተውታል እዚህ የልህቀት ቦታ ላይ ማህበረሰብን ሀገርን ዲንን ካደሙ ሳሊሂኖች ህይወት ታሪክ ልፋት ውጣ ውረድ እንቃኛለን በሼኽ ኢብራሂም የተመሰረተው የወረጎ ሐሪማ በአማራ ብሔራዊ ክልላዊ መንግስት በምስራቅ ጎጃም ዞን በሸበል በረንታ ወረዳ ወረጎ ቀበሌ ማህበር ላይ ይገኛል ወደ ሐሪማው ዘልቆ የነ ሼኽ ኢብራሂምን ሼኽ ከማልን ህያው አሻራ ለማየት የወረጎን አቀበት መውጣት ይጠይቃል እኛም የነዛን በዘመናቸው ወርቃማ ስራ ሰርተው ከነሱ በኋላ እንዳይቋረጥ ምርጥ ምትኮችን ያፈሩትን ቀደምቶች ታሪክ ይነግሩን ዘንድ ሼኽ መሐመድ ሻፊ ሼኽ በድረዲን ሻፊና ሼኽ አማን ሽፋ ዘንድ ተገኘን ሙሉ ስሜ ሼኽ መሐመድ ሻፊ ኢብኑ ሼኽ ሊበኒ ነኝ ነሼኽ ወረጎ ጋራ ያለው ተስስሬ ዋናው መሐባ ነው ዝምድናም ከመኖሩ ጋራ መሐባ ነው መሐባው ደግሞ ከኛ ለሳይ ብቻ ሳይሆን ከአባቴ ሰይድ ሊበኒል አወልና ነሼኽ ወረጎ ሼኽ ኢብራሂም አደም ገረዋላይ ተገናኝተው ሰይድ ገረውይን ዘይረው በሚሄዱበት ታሪኩ እንደሚነግረን ገረዋላይ 15 ቀን አብራችሁ ዱዓ አድርጉ ብለዋቸው ሊበኖችንና ሼኽ ወረጎን ሰይድ ገረው ያዘዟቸው ባንድ ኸልዋ ሆናችሁ እናንተ ዱዓ አድርጉ ብለዋቸው ነበር ይሄንንም አባዬ ሼኽ ወረጎ እኛ ገረዋ ላይ ሼኾቹ ፍርድ እየነገሩን ነው ለካ ባንድ ኸልዋ ሆናችሁ ዱዓ አድርጉ ያሉን ገረዋ ላይ ያለውን ኸልዋ መስሎን ነበር ተመልሰን መጣን ሲያበቃ ሊበኖችም በላይ ዘለቀ በተያዘበት ዓመተ ምህረት በ1935 ዓመተ ምህረት ላይ ነው ሊበኖች የመጡ እንደዚያው ተከታትለው ደግሞ ሰይድ ጅሩ እንተና ሼኽ ወረጎ ደግሞ አሁንም ለጥቀው ደግሞ ትንሽ 2-3 ዓመት ከቆዩ በኋላ ወረጎ ላይ ወዲያው በዚያው ዓመት ነው ተከታታይ ነው የመጡ ሼኽነት ተሽሞ የመጡበትም የ2-3 ዓመት ብልጫ እንጂ በዚያው ተቀራራቢ ነው ታሪክ ገረዋ ላይ ሼኾቹ አብራችሁ ዱዓ አድርጉ ያሉን ለካ ጎጃምን አብራችሁ ትገዟታላችሁ አብራችሁ ተጋግዛችሁ ኩፍርንና ሌላን ሽርክን ቢድዓን አጥፍታችሁ እስልምናን ተመሩባታላችሁ ማለታቸው ነው የሚለውን ነበር የሚተረጎሙት እነ ሼኽ ወረጎ በጣም ይወዷቸው ነበር ሊበኖቹ አንድ ሀጃ ሲደርስባቸው ለወረጎቹ ይልካሉ ወረጎቹ ለሊበኖቹ ዱዓ መጀም ብለው ይልካሉ እኛም አሁንም ድረስ ሰው ሲታመምብን እስታቸው ይልከን ይፈወስልናል ይሽርልናል ዱዓያቸው እስቲጃባ ስላለው ኢጃዛም ስላለበት በዚህ ተስስራለን በጣም እስካሁን ድረስ የጠና ከወረጎ ሐሪማ ጋር ተስስሬ እኔ ደጀን ወረዳ ሸሪዓ ፍርድ ቤት በነበርኩበት ሰዓት እየሄድኩ ዘይራቸው ነበር ሐሪማውንም ጎበኝ ነበር ማለትም በአሁኑ ሰዓት ባሉት በሻሃደም በሶስተኛው ኸሊፋ ላይ ማለት ነው እና ተስስሬ ያን ይመስላል ሼኽ ኢብራሂም አደም የወረጎ ፀሐይ የጎጃም ድምቀት የሐበሻ ውበት ሆነው ዘመናቸውን ኖረዋል ወንድም ታገኙ ባንድ ጊዜ ይለምዳሉ ይለማመዳሉ ማህባ ይዛቸዋል አልቅሰው ነው የሚሸኙት ፊታቸውን ዘረው ነው ወንድም ሲወጣ እንኳን አይሸኙትም በትክክል ፊታቸውን ዘረው ያخلዋ ተቀምጠው ነው ወንድምን የሚሸኙት የነበር ማለት ስጦታቸው እንዳለ ሆኖ ለመለየት የነበራቸው ጭንቀት እንደዚህ ቀድር ነበር ለማለት ነው ሼኽ ኢብራሂም ማለት አዛኝ ርህሩህ ለማንኛውም ደሃ ሲያዝኑ ከራሱ በላይ ነው ብል አስተኛ አልሆነም ማለት ነው እንግዳ አስተናጋጅ የነኩት ሁሉ የሚሽርላቸው የተባረኩ ሰው ነበሩ ሼኻቸው ጋር ዳይሬክት ግንኙነት የማዕናዊ ይባላል ይሄንን ብዙ ሰዎች ማዕናዊ ማያውቁ ሰዎች አያውቁትም እንጂ የማዕናዊ ግንኙነት ዛሂር ዳይሬክት በስልክ እንደሚነጋገር ሰው ለሼኽ ዛሬ ሲናገሩን ሰማቸዋለን ነገ ደግሞ የሐጃ ወጥቶ እናየዋለን አብረው የነበሩ ሰዎች ሁላ እስቲ ሼኾችን አማክሬ ይሄን ነግራችኋለሁ ብለው መፍትሄ የሚሆኑ ለሀገር ላይ የሚመጣውን ነገር ሁላ የሚጋፈጡና በጣሙን እጃቸው በተለይ
አይናቸው ሀድራቸው ገና ገባ ሲባል ዚክር ስለሚያበዙበት ሽፋእና ደዋእ ነበር በጣሙን ደሞ እንደው ይሄ ነው ተብሎ በ77 ጊዜም ብዙውን ህዝብ ያተረፉ ሰው ናቸው hatta በቁሏቸውን እንኳን ሽጠው በቁሏቸውንና እንስሳቶችን ያሉትን ቤት ላይ ቀደም ብለው ነው የሸጧቸው በቁሏቸውን ሲሸጡ እዚህ ላይ ትልቁ ታሪክ ምንድነው የሱ በቁሎናት ብሎ ሰው ሁርመት አድርጎ አልገዛም እንዳይል ወይንም ደግሞ ዋጋ ጨምሮ እንዳይገዛት እንደ ተራ በቁሎ እንድትሸጥ ወስዳችሁ ሲያበቃ ክርስቲያን ሀገር ወሬ አራቃለ ወደ ደብረ ወርቅና ወደ ሞጣ ወስዳችሁ ሽጡልኝ የሱ በቁሎና ሳትሉ ሽጡና እህል ግዙልኝ ብለው ቅድሚያ እህሉን አዘጋጅተው ሰው ለራሱ ለልጆቹ ማሳደጊያ በማያዘጋጅበት ሰዓት ላይ እነሱ አዘጋጅተው ቆይተው ያ ሁላ ደግሞ እስቲያልቅ ድረስ ያለው ቤት ሲያልቅ አብረን እንሰደዳለን እንጂ ህዝብ እየተራበ እኔ ላይ ጠግቤ አላድርም ብለው ለመጣ ሰው ሁላ እኩል ቆርሰው የሚያስተዳድሩ እኔ በእውነት በህይወት ባላገኛቸው ያው ህይወታቸው እንዳለ ነው አሁን ያወቁት ለምንድን ነው ስራቸው አለ አልጠፋም መቼም አንድ ሰው የበጎ ሰው ስራ ስለማይጠፋ ስራውን ታየዋለህ በአካል እንዳለ ትገልጸዋለህ ስለዚህ ቸርነታቸው በጎነታቸው የታመመ ማሻራቸው ለሸሪዓ የነበራቸው ቁርቋሬ ለዒባዳ የነበራቸው ቁርቋሬ አሁን ራሱ እየመሰከረ ያለበት ሁኔታ ነው ያለ ከሳቸው ድክመት ቢኖር ኸሊፋው ላይ ድክመት ይመጣ ነበር ስለዚህ አሁን ላይ ያለውን የኸሊፋውን ጥንክርና ስናይ ከዛ የተጠነሰዘ ይዛ ጥንስስ ስለሆነ ሼህ ኢብራሂም አደም ጠንካራ የነበሩና ቸር የነበሩ አዛኝ የነበሩ ከአላህ ጋር የነበራቸው ቀረቤታ ዒባዳ ሌል በማድረግ ትልቅ ከፍተኛ ተሸኾቻቸው ጋር የነበራቸው ትስስር የነበራቸው መሐባ ሸኾቻቸው በጨነቀ ጥራኝ አብረህን ያለው የተባሉ ሰውና የተመሰከረላቸው ናቸው እና ሽማግሌዎች እንደዚህ ይገልጿቸዋል እኔ እንኳን በአካል ባላገኛቸውም ስራቸውን በአካል አግኝቻለሁ እና እንዳገኘዋቸው አርጌ ነው የምጫወተው እንዲህ ባለ የላቀ ስብዕና ኖረው ህዝቡን መንፈሱንም ስጋውንም ያከሙት የዱንያም የአኺራም ህይወቱን ያበጁት የወረጎ ሼክ ኢብራሂምን ህይወት ከመቃኘታችን በፊት ዘመናትን ተመልሰን በሳቸው ውልደት ድገትና ልህቀት ላይ አሻራቸውን ያሳረፉትን የደምም የመንፈስም አባቶቻቸውን ታሪክና ቁርኝት እነሆ ሼክ ኢብራሂም አባታቸው አደም ጎሹ ይባላሉ እናታቸው ሐድራ አብዱል ቃድር ትባላለች ሁለቱም አንድ ትልቅ ሸኽ ነበሩ እዛው ወረጎ አካባቢ ላይ የነበሩ እሳቸውን ይخدሙ ነበር ነው የሚባል ኸሚስ እናቲቱ እየሄዱ ይخدሟቸዋል ኸሚስ እነኛው አባትየው አባደም ጎሹ ሳር እያጨዱ ይወስዳሉ እናቲቱ ደግሞ ሄደው ቡናውን እየخدሙ ኸሚስ እየخدሙ በጣም ይخدሙ ነበር መጨረሻ ላይ ከኔ ላይ የኔን ሐድራ የሚያቋቁምና በጣም ትልቅ ስራ የሚሰራ ከኔ ወዳንቺ መጥቷል እንግዲህ ባልሽ ጋራ ግንኙነት አድርገሽ ተወልጀዋለሽ እሱን እንግዲህ ወደፊት ያለውን ሁሉ ብዙ ሰው የሚያሽር ብዙ ሰው የሚያከብር ብዙ ስራ የሚሰራ ብለው እና ትልቅ ሰውዬ ወልይ የነበሩት እናት አባታቸው በጣም ትልቅ ሰው ይخدሙ ነበርና እኛን ትልቅ ሰውዬ ስማቸው አሁን ደገፍ ብሎኝ ነው እንጂ ለወደፊት በጣም ጠቃሚ የሆነ ልጅ ተወልጃለሽ ዛሬውን ብለው በኸሚስ ኺድሚያ ትላልቅ ሰዎችን በመخدምና በምርቃት የተወለዱ ናቸው ሼህ ኢብራሂም ወረጎ ማሻአላህ ይሄ እናትና አባቶቻቸው ላይ ያለ ብዙውን የሚያስደንቅ ኸበርና ትልቅ ቂሷና ተአምር አለው ምንድነው ቢባል መጀመሪያ እናታቸውን ሐድራ አብዱል ቃድርን ያገቧቸው መጀመሪያ ሼህ መሐመድ ጂማ የሚባሉ ናቸው ሸኻቸው ማለት ነው እንግዲህ ዝሮ አሁን እሳቸው ነበሩ ያገቧቸው መሪማ መሐመድ የምትባል መሪማ ሸሁ ተከወለዱ በስተኋላ ሼህ መሐመድ ጂማ ፈቷትና ሐድራን ቆይተው አባታቸው የወረጎቹ አባት አባ አደም ጎሹ አገቧት ማለት ነው አግብተዋት ሼህ ኢብራሂም አደምንና ባለ ታሪኩን ሰይድ አደም የሚባል ደሞ ወንድማቸውን ወለዱ ማለት ነው ታደም ጎሹ ከዛ በስተኋላ አባ አደም ጎሹ አባታቸው ሲያረጁ ወደ አኺራ ሊሄዱ ሲሉ ማለት ነው እኔ እንግዲህ አርጅቻለሁና እንትን ብያለሁ የድሮቹ ፍቅርና መሐባ ዑለማና ጃሂሉ ምን ያህል እንደሚተባበርና እንደሚከባበር ይገናኙ ነበር አባታቸው እዛችኛቱ መርየም ፊተኛው ባሏ ጋራ በጣም ይዋደዱ ነበር ሼህ መሐመድ ጂማ ጋራ እንግዲህ ወደስታቸው ልመልስሽ
አንቺም ዑለማ ናቸው ዓሊም ናቸው ተመርቀሽ ታድጊያለሽ እሳቸውም ደግሞ ተኔ የበለጠ ደግሞ ቀውይ ናቸው ኢልምም አላቸው ወጣትም ናቸው ትልቃቸው ናቸው እነዚህ አባደም ጎሹ እኔ ሽማግሌ ያለው አርጅቻለሁ እንግዲህ መጦር እንጂ አንቺን ሐቅ ማድረስ አልችልም እሳቸው ላይ ሁኚ ብለው እሷንም አሳምነው ይዘው ሄደው ሸህ መሐመድ ጅማን አንድ ቃል ምጠይቁሃለኝ አሏቸው ቀኝ እጃቸውን አወጥተው ፊታቸው ላይ ቆሞ ማለት ነው ምጠይቁሃለኝ መርሐባ በሉኝ ሲሏቸው እኔ መጀመሪያ የምትለውን ነገር ሳላቅ መርሐባ አለለም እስቲ ምንድን ነገር ነው የምትነግረኝ ሲሏቸው ምነግሩህማ እንግዲህ እኔ አርጅቻለሁ ከእንግዲህ ወዲያ የድሮ ሚስቱን ይዤ ነበረ ይኸው እንግዲህ ሁለት ልጆች ወልጃለሁ ያንቱን ልጅ ደግሞ እንደ ልጅ አድርጌ ድሬ ኩዬ አሳድጌልሃለሁ አንቱ ደግሞ የኔን ልጆች እንድትድሩ እንድትኩሉልኝ ታሳድጉልኝ የዲናዊ መስመር እንድታስይዙልኝ ሌላ ጃሂል አላጣሁኝም ዲናዊ መስመር አስይዘው እንድታሳድጉልኝ ለርሰው እንድትሆን እኔ ይኸው አስቀድሞ እንዳይሆንም እንዳይሏቸው ሶስቱንም ፈትቻታለሁኝ ስለዚህ አንቱ መልሰው እንድረከቡኝና ያንቱንም ልጅ መርየማን እንሂንም ሁለቱንም እንድታሳድጉልኝ እፈልጋለሁኝ አንቱ እንድታገቡልኝ በዚህ ላስገድዱ በመሐባ እፈልጋለሁ አሏቸው ዝም ባሉ ደነገጡ ቆዩና ተመልሳታለህ እንዳይሏቸው ሶስቱንም ፈተውባቸዋል ዘግተውባቸዋል አይሆንም እንዳይሏቸው እነዚህን ልጆችን ደግሞ አደራ ሰጥተዋቸዋል የምር መሆኑን ስላወቁት መርሐባ ግን አንድ ሸርጥ አረግብሃለሁ አንድ ቃል አስገባሃለሁ አሏቸው መርሐባ ይችን የመሰለች خدامና ይችን የመሰለች ሐረቷን ስለሚያውቁ ሐድራን ስለማታገኝ እንዲህ አለች ሌላም ስለማታገኝ እኔንም አንተንም እኔ ሚስት የሆነ አግብቻት ተቀመጣለች እኔም ልጅ ሆኜ እሷም ልጅ ሆና አንቱን ደግሞ እስካለሁ ድረስ ቀዳሚውን አላህ ነው የሚያውቀው አብረን እዚህ ሁሉን خدمو ተጥርግቢ መስጂድ ውስጥ ልትሆኑልኝ ቃል ግቡልኝ አሏቸው አባደም ጎሹን ማለት ነው መርሐባ አስታለሁማ خدام ታገኝሁኝማ ይሄማ ተሆነ መርሐባ አሏቸው አብረው ኖሩ ከዛ በፊት አባደም ጎሹ አለፉ እነኚህኞቹ ሸህ መሐመድ ጅማ አደራቸውን በመወጣት ቅርአት በማቅራት ጥሩ ስነ ምግባር በማስያዝ አሳደጓቸው ከዛም በስተኋላ ነው እንግዲህ ወደ ጅሩና ወደዛ መሄድ የደረሱ ማለት ነው ሼህ ኢብራሂም አደም ከአባታቸው አደም ጎሹና ከእናታቸው ሐድራ አብዱራህማን በ1880 ማንቆርቋይ የምትባል መንደር ውስጥ ተወለዱ በደጉ በሰው አክባሪው የዑለማን ቀድር አዋቂ በሆኑት ጋሽ አደም ጎሹ ቤት የተወለዱት ሼህ ኢብራሂም አደም علمن كتقوى غار تقوان كحياء غار حياءن كمتنانس غار بتعدلوت شيخ محمد جما بيتارغو علمن قسمو አደብን ተምረዋል በደጉ በሰው አክባሪው የዑለማን ቀድር አዋቂ በሆኑት ጋሽ አደም ጎሹ ቤት የተወለዱት ሼህ ኢብራሂም አደም علمن كتقوى غار تقوان كحياء غار حياءن كمتنانس غار بتعدلوت شيخ محمد جما بيتارغو علمن قسمو አደብን ተምረዋል ወረጎ ላይ እንጀራ አባታቸው ነበሩ ይባላል ሼህ መሐመድ ጃማ ቅራት ይቀርባቸው ከዛ ተነስተው ሼህ ኢብራሂም እዛ ኑሮ መስርተው ከቆዩ በኋላ የሆነ እመም ያማቸውና አላህ ካሻረኝ ወደ ሶስት ሰዎችን ዘይራለሁ በማለት ያው ከታሪኩ ላይ እንደሰማነው እንደሸገረዋል ሸረፈዲን ደገር እንዱ ሸምስዲንን ጀሩ እነዚህን ዘይራለሁ ብለው ነዝር ነበረባቸው ይባላል ከዛ መጀመሪያ የተዱ ገርዋ ሄዱ ከገርዋ ሄደው ገርዋ ላይ የተሰጡት ጦሪቃ ብቻ ነው ጦሪቀተ ቃድርያን ተሰጠዋል ከዛ ለ15 ቀን ያህል ነው የተቀመጡት ሌላ ጊዜ ተመጣለ ብለው ነው ያሰናበቷቸው ደገርም ቢሄዱ ቶሎ ነው ይመለሷቸው ግን ጀሩ ላይ መጣው ግን ተስስር አድርገዋል ጀሩ ላይ ግን ሼህና ደረሳንን ብለው አስቀምጧቸዋል ከዛ በኋላ ቢያንስ ከ20 ዓመት ያላነሰ እየተመላለሱ ዘይሯቸዋል خدمዋቸዋል እነሸጅሩ ካለፉ በኋላ ለ3 ዓመት ያህል እዛው ተቀምጠው ቤተሰብን ለማስተዳደር ሞክረዋል ከዛ በኋላ ግን ወደ ወረጎ ሂድና ወረጎ ላይ በቃ ሐሪማህን አስፋፋ ተብለው ከጅሩ ሼህ ተሽሞ ነው የመጡት ከሼህ መሐመድ ጅማ በተጨማሪ የቀሩትና ያገኟቸው ዑለሞች ብዙዎቹ ቢሆኑም ሼህ መሐመድ ጅማ ላይ ነው ቁርአኑንና ኪታቡን ፊቅህ አልሐነፊያና አቂደት አልአሽዓሪያ ወልማቱሪዲያ ያው ትክክለኛውን ተውሂድ የቀሩት ከዛም ጅሮቹ ላይ ኺድሚያ ነው በጣምና ያው ቂርአትም ጨምረዋል እዚያ ላይ ተብዙ ዑለሞች እየተገናኙ ጫቃታ ውስጥ ጅሩ የሚባል ጌታው ሸምስዲን ፋሪስ ላይ
ቅርአት ብዙውን ቀርተዋል አደብን ይዘዋል የዊላው የውስጣዊ መስመርን ገልጸውላቸዋል ላይናቸውን ኩለው ጥፍራቸውን ቆርጠው ካባውን አልብሰው ሹመው የሰደዷቸው ምሳቸው ናቸው ተሰይድ ገረው ይልቅ ጠሪቀተል ቃዲሪያ ተቀበለዋል ሶስት አውቃት አውራድም ይሉ ነበር ራምሳውን ሐድራውን ሶፋውን ይህንን ሌላውን ባስተናገዱን ደግሞ ሁሉንም አሽርበት ብለው ሸምስዲን ፋሪስ ናቸው ጅሩ የሰጧቸው ማለት ነው የወረጎ ተራራማ ቦታ በዲን የሚዋብበት በተውሂድ የሚደምቅበት ከባዕድ አምልኮ ነፃ የሚወጣበት ወቅት ደረሰ ወደ ወረጎ እዛ ሁለመናውን ከخدمው ከጨረሱ በስተኋላ ነሸህ ጅሩ ሊያልፉ ሲሉ 3 አመት እዚያው ታለፉ በኋላ 3 አመት ከቆዩ በስተኋላ በኢሻራ ነው ዋናው የተው ሼህ ኢብራሂም አባቆሎ የሚባሉ ኢሻራ አይተው መጣው ሸኽህ እኮ ፈቅዶልሃል ጎጃም ላይ ሄደህ እንግዲህ ስራህን ቀጥል እኔ ስፈቅድልህ ተሄዳለህ ብለዋቸው ነበር በኢሻራ ተህኝ ተሄዳለህ ብለዋቸው ነበር መስመራቸው አንድ ስለሆነ ሼህ ኢብራሂም ቆሎ መጡና ሲያበቃ ሸኽህ ፈቅዶልሃል ጎጃም ሄደህ ድሮ ቦታ ላይ ቅርአትህን ጀምር ብለውሃል ያደክበት ቦታ ላይ ብለውሃል ሲሏቸው አይ እኔኑ አይሉኝም እንደ ሸኾቹ ምን ነው ወንጀል በዝቶብኝ ነው እንጂ ብለው አለቀሱ ሲያለቅሱ በዘው በሁለቱ 3 ቀን ላይ አዩአቸው ልከው ነው ኮውነት ነው ትክክለኛ ነው ፈቅጀልሃለሁ እንግዲህ እዚህ ቤተሰብም ብዙ ደስተኛ ላይሆን ይችላል ስታሁን አደራዬን ጠብቀሃል ጧሃራዬን አክብርሃል 3 አመት ሙሉ ከ20 አመት በላይ ደግሞ በህይወታቸው خدمዋቸዋል ግን ይሄንን 3 አመት ደግሞ ካለፉ ቤተሰብን እየخدሙ እንዳሏቸው ሆኖ እንደዚህ ታጅራዝ እንዳሽከር ሆኖ ነበር እንትን ያሉ ከዛ ፈቅጀልሃለሁ አብሽር እንግዲህ ታመም ማሽርበት በቀልብህ ወደደኝ ሲቸግርህ ጥራኝ ይሄን ነው ኢጃዛ መስጠህ አሽር ቅርአት አቅራ ዲኑን ምራ ብለው ነው የሰደዷቸው እና ከዛ መጥተው ያው ከሸኾቻቸው የተሰጣቸውን ቅርአት እንዲቀራ አድርገዋል በዘመኑ ጅህልና እንዳይኖር የሰው ልጅ ሽርክ ላይ እንዳይወድቅ የሰው ልጅ በተለያየ ስህተት ውስጥ እንዳይወድቅ ጅህንናን ለማስወገድ ከፍተኛ ስራ ሰርተዋል ይሄውም ከእናው ጋር የሚባል ወረዳ በዛው በምስራቅ ጎጃም ውስጥ ነው የነበሩ አንድ ትልቅ ሼህ የሱፍ ሰይድ የሚባሉትን አስመጥተው ሐሪማቸው ላይ ቅርአት እየተቀራ በጎን በሽተኛን እያሻሩ ከፍተኛ የሆነ ስራ ሲሰሩ ነበር እና በዛ ሐሪማውን ወረጎን ማስፋፋት ችለዋል በዚህ አካባቢ ላይ መጥተው የደረሰባቸው ተግባራቶች ያው ጂኑ በማዕና በጣም ታግሏቸው ነበር ነው የሚባል የሚያሽር ሰው መጣ ቡዳ የሚያስለቅቅ አይነናስ የሚያስለቅቅ አስማኡል ሁስና የሚቀራ አውራድ የሚልና ዚክር የሚል ጎጃም ላይ በዛን ጊዜ በጣም ብዙ ዲኑ ሸሪዓው አልተስፋፋበት ሰዓት ላይ ስለመጡ አዲስ ነገር ሆኖበት እንደው በጣም ብዙውን ታግሏቸዋል ዛሂር ታግሏቸዋል መስጂድ እንኳን ሲሰራ ለሊት አፍርሶብኝ ያድር ነበር ነው ያለው አፍርሶባቸው ሲያድር በተለይ 15 ቀን በተከታታይ ባለቤታቸው የሰይድ ቡሽራ ኸቢሬን ልጅ ሙሚና ቡሽራ የምትባል አግብተው ነበር ዘው ጅሩ ይያሉ እሳቸው ጋራ ሆነው ዱዓ ያደረግን 15 ቀን እንቅልፍ ሳይወስደን እንኳን ያደርንበት ሰዓት አለ ጂኑ እየታገልን በ15 ያቀኑ መጥቶ እጅ ሰጠኛሉ የጂኑ አለቃ በቃ እንግዲህ የኔ ሰው የኔ ጦር ብልከው ወደ አንተ በአውራድ ጨረስክብኝ ከእንግዲህ እኔ አስማኡል ሁስና አጥቅቶኛል ጨርሶኛል ታንተ ጋር አልታገልም ብቻ በስምምነት እንኑር ልቀቅ ያልከኝ እንለቃለሁ ያዝ ያልከኝ ይዛለሁ ስራ ያልከኝ ስራለሁ ብሎ በዚህ ስምምነት ፈጠሩና ተዚያ ወደ ቀጠሉ ሼህ ኢብራሂም አደም ጎጃም ውስጥ ከከተማ ራቅ ብለው ተራራማ ቦታ ላይ በገበሬ መሃል ሰፍረዋል ትውልዱን ሊያንጹ የነብያችንን ሰለላሁ ዐለይሂ ወሰለም አማና ሊወጡ ደፋቀና ይላሉ ትላልቅ ሰዎች ሲመጡ ተጎጃም ወሎ የሚሄደውን ተቀብለው ተወሎ ወደ ጎጃም የሚገባውን ሐታ ነጋዴው ቢሆን እንሳቸው ላይ አርፎ በተጠጥቶ ነው ወደ ጎጃም ለንግድ የሚያልፍ የነበረ ትላልቅ ዑለሞች ሲመጡ እርድ አርደው ልብስ አልብሰው ትራንስፖርት ሰጥተው ነው የሚሉት ምስኪኑ ሁሉ አባታቸው የሳቸውን ፈለግ በመከተል ደርሽባቸዋል ሸከማል የሚባሉት ኸሊፋቸው በሳቸው ትክ የተቀመጡት በይበልጥ አድርገው ደግሞ ይዘውት ኖረዋል አሁን ዛን ጊዜ የጀመሩት መጀመሪያ ሸሪዓ ማስፋፋትን ነው የጀመሩት እንደመጡበትም የትንተል ያሉበትም ይሆነ ላወራ የሚፈለኩት ይሄንን ነው እንግዲህ መጀመሪያ ቢድአን ተዋግተዋል ቢድአን ሲዋጉ ምንድነው ሙስሊሙና ክርስቲያኑ በጣም ብዙን ፈርቅ ልዩነት የለውም ነበር ሶላት መስገድ ብዙ
ደንታ የለውም ነበር ኢልም ወደ ማቅራቱ መስመር በዚህም ተናደው ነው ተቆጭተው ወደ ኢልም የዞሩበት ማለት ነው ምን ድረስ ዳቦት በሚበራበት ክርስቲያኖቹ እንትን በሚያበሩበት ሰዓት ላይ አብሮ ሙስሊሙ ዳቦት ያቃጠለ አብሮ ያበራ ነበር ክርስቲያኖቹ በሚያጅቡት ነገር ላይ በሚያከብሩት ነገር ላይ ሁሉ አብሮ ያከብር ነበር ይሄ ሙስሊምና ክርስቲያኑ የሚከባበርበት አለ የሚተባበርበት አለ የማይተባበርበት መስበር ደግሞ አለ ሃይማኖታዊ በሆነ ነገሮች ላይ ያና ይሄ ጠልቂያ መግባት የለበትም ፍቅራችሁ አንድነታችሁ ግን ማህበራዊ ኑራችሁ እርሻችሁ እንትናችሁ አብሮ ይኖራል እነሱም ላይ የመጣ ክርስቲያኑ ይሽራል ይፈወሳል ይፋከሙታል ምንም በማብላት በማጣጣት እንትን አይሉም ግን ይሄኛውን አታደባልቁ ብለው ይሄን ሙስሊም አይሰራውም ይያሉ ዳሞት ማብራትን ይመስለ ማተብ ማሰርን ይመስለ መስቀሉን ይመስለ መድኃኒት ነው ይያሉ መዳብ ነው ይያሉ ዝም ብሎ የሚያደርጉ ነገሮች ነበሩ ያንን ቢድዓ ተዋርደዋል ባባይ በጠንቋይ ማመን አይሆንም በቁርአን በአስማ በዚህ በዱዓ እናሽራችኋለን ዱዓውን አላህ ያሽራችኋል አላህ ያረግላችኋል አላህ እንትልላችኋል የሚለውን እንዲዞር አድርገው መጀመሪያ ማስተማር ነው የጀመሩት ከዛም በስተኋላ የማብራት ፈን ደሞ አላቸው የተራበን ብቻ አይደለም የጠገበም ቢሆን መጥቶ ሲያበቃ ሙስሊም ነው ክርስቲያን ነው አይባልም ሁሉ አድሮ ሲፈልግ እሱ ሲሄድ እንጂ እንግዳዬን እንዳትከለክሉብኝ ታሏት ቃላት ደግሞ እንግዳዬን hatta አህያ እንኳን ብትሆን አሉ ጌሾ ተሸክማ ብትመጣ ምን ጽላለች ምን ተሸክማች እቺ አህያ ናት ብላችሁ እንዳታባረሩብኝ እንግዳዬ ናት በሚፈልገው ነገር በሳር ቢሆን አስተናግዳችሁ ስደዱልኝ እንሰሳት ሰው ከውት አውሬ አለልም ሁሉን አስደስልኝ ይሉ ነበር በእውነቱ የሳቸው ስነ ምግባራቸው ጥሩ ስለነበር ክርስቲያኑም እንኳን ሳይቀላቅፏቸው ይኖር ነበር አባታችን ነው የሚላቸው ነበር ለምን ያበላሉ ያጠጣሉ ይሰጣሉ ቸር ነበሩ በጣም ቸርነታቸው በጣም ይሄ ነው ተብሎ ሊቀጠቀስ አይችልም ምናልባት ወደፊት በሚመጣው ጥያቄ ካለ እናስቀምጠዋለን እንጂ ከቸርነታቸው አንዱ ትልቁ በ77 ላይ ያሳልፉት የቸርነት አይነት ነው 77 ትልቅ አባት እናቱን ልጅ አባት እናቱን በከዳበት ሰዓት እሳቸው ቀደም ብለው እህልን ገዝተው ይሰበስቡ ነበርና ተ2-3 አመት በፊት በ1974 ማለት ነው ጀምሮ እህል እየሸመቱ ጎታ ላይ እየከተቱ ወደፊት የምትመጣ ወቅት አለች የምትመጣ ቀን አለች ብለው ሰብስበው ከብታቸውን ሳይቀር እስተበቅሎ ድረስ ሽጠው ሰብስበው ሙስሊም ክርስቲያን ለተቸገረ ያበሉላቸው በዚህ ሁሉም ስለሚወዳቸው ምቾት ነበረው ከራሳቸው ባህሪ ነው የተመቻቸው ሀገር እንደ ሀገር በተለያዩ ጊዜ ብሔራዊ ስጋት ሲደቀንባት የሀገራችን ዑለማዎች ከመፍትሄ ሐሳብ ከማምጣትና ከዲፕሎማሲ ባለፈ አንዳንዴም መሳሪያ ታጥቀው እስከ አውደ ውጊያ ድረስ መዝመታቸውን ታሪክ ሰንዶ አቆይቶታል። የሀገር ልጆች በስልጣን ሲጣሉ በመሸምገልም ረገድ መሻይኾቻችን ጉልህ አሻራ ነበራቸው። መንግስት ጋር የነበራቸው ዲፕሎማሲ በጣም የረቀቀ ነበር። በእውነቱ በጣም ህክማ ነበራቸው፣ ጥበብ ነበራቸው። ለምሳሌ ከትልቁ የሚጠቀሰው ከሽማግሌዎች እንዳገኘ ነው በላይ ዘለቀ የሚባል በጎጃም ውስጥ የነበረ ከኃይለ ሥላሴ ጋር በነበረው ጥል ለማስታረቅ በሸኾቹ ትእዛዝ አዲስ አበባ ድረስ በእግራቸው ይሄዱ ዙፋን ሄደው ገብተው ለማስታረቅ ሞክረዋል። ከዛም ሀዲያ ተሰጣቸው የሚባልም ያን ጊዜ ነው ይላሉ። እንግዲህ የወርቅ ሲኒና ለሸኾቹ ለሸኾቻቸው የወርቅ ሲኒ ለእሳቸው የአልሙኒየም ሲኒ ተሰጣቸው የሚባለው ያን ጊዜ ነው። አመጣው ሲሰጧቸው ሸኾቹ እንኳን በወርቅ ሲኒ አንጠጣምኛ ይሄኛ አይደለም ብለው ወሮታል ነው የሚባል የደረሰበትም አይታወቅም ነው የሚባለው ያለ። ግን አልሙኒየሙ ግን ያው እኛ ማይተነው ራሳችን አሁን ኸሊፋው ሶስተኛው ኸሊፋ ላይ ተሻሃደም ላይ ያለ እና ከመንግስት ጋር ያላቸው ግንኙነት በጣም ያለ ነበር። ከመንግስት ጋር ከአጤው ጋር ብቻ ሳይሆን በቀበሌውም ባሉት በአካባቢውም ባሉት የቀበሌ መስተዳድሮች ጋርም ጥሩ የሆነ ስነ ምግባር ነበራቸው። ሁሉም አባታችን ብሎ ነበር የሚያከብራቸው። ቃላቸውን ያደምጥ ነበር። የተጣላ እንዲታረቅ ያደርጉ ነበር እና የሁሉም አባት ተብለው የሚጠቀሱ ነበሩ። ከመንግስት ጋር ሸኻቸውም ሸኽ ጅሩ ሸምስዲን ፋሪስ በጣም ትልቅ ሰው ታዋቂ ስለሆኑና በድሮ ጊዜ መንግስት የትላልቆችን ሰው ደም የሚያስታርቀለት ደም የሚያደርቀለት ሲጠፋ ወደ ትላልቆቹ ይመልሰው ነበር። ወደ ሃይማኖት አባቶች ይመልሰው ነበር። ሃይማኖት አባቶችም አድሎ ሳያረጉ ትክክለኛውን ቀጥታ በመንገር ሸሪዓቸውን በተመለከተ ነገሩ ላይ ሁላ ላለ ጉዳይ ይሄዱ ያስፈጽሙ ነበር።
ስለዚህ መስጂድ እንትን ሲላቸው የሚሰራበት ላይ ተከለከለ የገሌ መስጂድ ሲባሉ ሄደው መንግስት ላይ ተጋፍጠው ባካቸው የኛ ሰዎች ምን ይጎዱብናል ብለው ስለሚጠይቁ የራሳቸውን ጉዳይም ስለሚፈጽምላቸው በሱ ጉዳይ ላይም ደግሞ ይገባሉ። አገር ሊተላለቅ ስለሆነ በኃይለ ሥላሴና በላይ ዘለቀ ጊዜ በነበረው ትግል ላይ ሁለት ጊዜ በእግራቸው ከጅሩ አዲስ አበባ ድረስ ሄደዋል። ሸኻቸው እየላኳቸው ሸምስዲን ጦር ያስተናዳ ኃይለ ሥላሴ ይህኛውም ጦር አዘጋጀ። ሊተላለቁ ነው ሲባል እባካችሁ ህዝብ አይለቅብን፣ ሙስሊሙም ክርስቲያኑም ልጃችን ነው፣ ህዝባችን የሀገራችን ሰው አይለቅብን፣ በሁለታችሁ የተነሳ ጌታን ፍሩ፣ ይህንን በላይ ዘለቀን እኔ ተው ብዬ እመክረዋለሁ እቆጣዋለሁኝ ተውለዋለሁኝ አሉ። ይህኛውንም ተዋሉት ተደራደሩ ብለው ወደ ድርድር አዞሩት። የዛን ጊዜ እሺ ብሎ ያንን ፍንጃል የላከላቸውም በዛን ጊዜ ነው። እሳቸው ባመጡት በተመላለሱበት ሁለት ጊዜ እርቅ ሰላም ወርዶ ተራርቀው ነበር። በኋላ እንግዲህ በላይ ጎጃምን ብቻ ግዛ ሲሉት ጎጃምን ብቻ ማልገዛም ሁሉንም እንጂ በሚለው እንደገና ተለያዩ። እርቁ ፈረሰ እንጂ አስታርቀው ዳደራድረው እዚህ ድረስ ነበሩ። በራስ ኃይሉ ላይልም እየላኩ ይሄ ይሁን ሙስሊም ሲንገላታ ታሰረ ገሌ ሲሏቸው ሂደው ያስፈቱ ነበር። ምልክት ልከው ያስፈቱ ነበር። በምልክት ታልሆነ ራሳቸው በአካል እየተንቀሳቀሱ በቤተ መንግስታት እየገቡ ዲፕሎማሲያዊ ብዙ ነገሮችን እየሰሩ ነበር ያለ። ህይወት ቅብብሎች ናት። አንዱ የጀመረውን ሌላኛው ይጨርሰዋል። የአላህ Subhanahu Wa Ta'ala ዲንም እንዲህ ባለው መልኩ ነው ከትውልድ ወደ ትውልድ የተላለፈው። ምርጥ ሷሊህ ዑለማዎች ውብ ትዳሮችን መስርተው ሷሊህ ምትኮችን አፍርተዋል። ዘይንያ ዓለሙን አግብተው ነሸከማልን ሼህ አባ መሐመድ ኢብራሂም የሚባል ልጅም ነበራቸው። የነሸ ሰይድ ሙህየ አባት ናቸው። ሸከማልን በያን የሚባል በያን ኢብራሂም የሚባሉ ልጆች ነበሯቸው። ሼህ ኢብራሂም አደም በመድር ላይ በነበራቸው ቆይታ ለሀገርም ለሙስሊሙም ለዓለምም የሚጠቅሙ በርካታ ስራ ሰርተዋል። ከሀገር አቀፍ ሽማግሌነት እስከ ሐኪምነት መካሪነት ድረስ አገልግለዋል። ያበረከቱት ነገር ቢኖር ብዙ ነው። ዝርዝር የሚዘልቀው ነገር የለኝም። ነገር ግን አንዳንድ ነገሮችን ለእንትን ለማለት ለመግለጽ ስል እዝነታቸው ማለት ነው። አባይ የሚባል ማታ ሼህ አደም ነበር። አባይ የሚባል ጎታ ነበራቸው። ጎታ ማለት ጎተራ የእህል ማኖሪያ ማከማቻ መጋዘን ማለት ነው። ትልቅ መጋዘን አላቸው ጎታ። እዚያ ሙሉን ነው የሚደረግ። እህል አዝመራ ሲያዘምሩ ያሳርሳሉ በጣም። ያንን ይሞላል ይቀመጣል። የቸገረው ሰው ከዚያ ነው የሚወስድ ይወስዳል። በአላህ እምነት ነው። አንድ ኩንታል ወስዶ እንደሆነ ያንን አንድ ኩንታል ሲያገኝ በመህር መጥቶ አምጥቶ ይሞላዋል። እሱ ራሱ አላህን ታልፈራ ወስዶ ስም ቢቀር ግድ የላቸው። ግን ያ የሁሉም ማህበራዊ ሆኖ የሁሉም ገንዘብ እንደማለት ቀጥር ነው። ማንንም አይከለክለውም። ይሄን ያህል ወስጃለሁኝ ይሄን መስልሻለሁ ብሎ ይላል። ይሞላል። አሁን ብድሩን መልሶ ሲያመጣው እስቲ ያልቀ ደግሞ ይሞሉታል። እነሱ ደግሞ ብድር እየተወሰደ የሚበደረውን ያንን እንደሞላ ነበር የሚኖረ። ያንተን የሚያጅብ ግዲህ ማንንም ሰርቶት ማያቀሩ። ሁለተኛ ተሰሩት ተአምራት ተዝነታቸው የተነሳ ማለት ነው። መሬት ላራሹ የሚለው ህግ ወደፊት አይነል በሲራ ስላላቸው ወደፊት የሚመጣን አርቀው ይመለከቱ ነበር። የሚመጣው ነገር ወደፊት መሬታችሁን አምጡ ብሎ የሚቸነሽን ስለመጣ እነዚህ በወዳድነት ለዘመዶቻችሁ ባካችሁ አከፋፍሉ ብለው የመጀመሪያ አሳቸው ለخدامዎቻቸው እዚው ለሚخدሙ ሰዎችና ለእንትኖቻቸው አብረው ላሉ እንትኖቻቸው አከፋፈሉ መሬታቸው ማለት ነው። መጀመሪያ እንትን ብለው ለነዚያ ለخدامዎቻቸው ለዘመዶቻቸው አከፋፈሉ። እንዴት ታከፋፍላለህ ሲላቸው ወደፊት ማንንም ላልፈለከው ሰው ስለሚሰጥብህ መንግስት ስለመጣህ እነዚህ ብትሰጥ ይሻላል አሉ። ያን ግን እንደ ፌዛየውና ሰው አልሰጥም ይያለ ሲል መጥቶ ሲያበቃው ጭቅጭቅ አድርጎ ሲያበቃ ለማይፈልገው ሰጠው ማለት ነው። የዚያን ጊዜ እሳቸው ተወደዱ በጣም። እሳቸውማ አክብረው ወደው ልጅ አድርገው ሰጠውናል አከፋፍለውናል ተባለ። እንደገና መንግስት ደግሞ ደርግ ደግሞ እንዲህ አድርገዋል ሲባል ላንተማ እንደም ሙሉ መረቀ የድሮውን ያክል ሰጣሃለሁ ብሎ ሲያበቃ ደግሞ ሰጣቸው። ያላህ ደግሞ እነሱን ማልነሳቸው የሚገርም እንዲህ አድርገው ለሀገር የሚጠቅሙ እንጨት አመት ሙሉ አሰብስበው ሲያበቃ ክረምት ላይ የቸገረው ሰውና ለቃሚ ለሌለው ሽማግሌና ባልቴት ተዚህ እየወሰዳችሁ ተኔ ላይ ማገዶ እንትን በሉ ይሉ ነበር። ሶላተል ኢድ በሳቸው በአካባቢን ያለውን ሰው ይዘው በመጥቀስና በመጥራት እንድትመጡ አንድ ላይ እንድንሰግድ በማለት ያንን መስተንግዶ በማስተናገድ
ያሰግዱ ነበር አሹራ ላይ መውሊድ አድርገው ሲያበቃ በሳቸው አሹራ አሁንም ድረስ የሚከበር በሳቸው ቤት ላይ ነው ትልቅ መውሊድ አለ ዳዕዋ እንዲደረግ ዑለማውን ይሰበስባሉ حرام حلال እንዲነገር ያደርጋሉ ትኩረታቸው ሸሪዓ ላይ ነው ሄዶ መስመር የሚያስይዙ ማለት ችግሮቹ ሳይኖሩ ቀርቶ የሚባል ነገር አይኖርም መቼም ችግሮች አሉ መቼም አንድ ኒዕማ ባለበት ሰዓት ላይ ሐስድ ስላለ በተለያዩ ችግሮች አሉ እነዛን ግን የሚፈቷቸው የነበረ ያው ዲፕሎማሲ አድርገው ጀማዓውን እየጠሩ የተለያዩ ሽማግሎች አሉ የክርስቲያን ሽማግሎችም አሉ የሙስሊም ክርስቲያን ሽማግሎችም አሉ እነሱን እየጠሩ በህክማ ነበር የሚፈቱት የነበር እና እየፈቱት ነው ሄዱ ችግሮችን ቢኖሩ ወሎ የሚሄደው ተጎጃም ለዚያራም ለጉዞ ለንግድ እንኳን ቢወጣ እሳቸው ለሳይስተናገድ የሚሄድ የለም በረሃ ላይ ስለሆኑ እነሱ ለበልቶ ጠጥቶ ነው በነጣነት ነው መድኃኒትም በሽተኛም ቢሽር ይሄን ያህል ገንዘብ ታመጣለህ አይባልም ሊላሂ ተዓላ ነው ስራቸው ሁሉ የነበረ እንደውም ደከም ያለውን ሰው ያዩ ተሩቅ የመጣውን ስንቅ ያለቀበትን በደንብ አድርገው ያስተናገዱ ወጪውን ትራንስፖርት እየሰጡ አንድ ወር የሚቀመጣለ ሁለት ወር የሚቀመጣለ ያን ሁሉ በነጣ ህክምናውን ሰጥተው ወሎ የሚሄደው ተጎጃም ለዚያራም ለጉዞ ለንግድ እንኳን ቢወጣ እሳቸው ለሳይስተናገድ የሚሄድ የለም በረሃ ላይ ስለሆኑ እነሱ ለበልቶ ጠጥቶ ነው በነጣነት ነው መድኃኒትም በሽተኛም ቢሽር ይሄን ያህል ገንዘብ ታመጣለህ አይባልም ሊላሂ ተዓላ ነው ስራቸው ሁሉ የነበረ እንደውም ደከም ያለውን ሰው ያዩ ተሩቅ የመጣውን ስንቅ ያለቀበትን በደንብ አድርገው ያስተናገዱ ወጪውን ትራንስፖርት እየሰጡ አንድ ወር የሚቀመጣለ ሁለት ወር የሚቀመጣለ ያን ሁሉ በነጣ ህክምናውን ሰጥተው አስማል ሁስና ነው ደግሞ ህክምናም ሲሰጡ ቡዳ ያስለቀቃሉ ስንል ሌላ ነገር መድኃኒት ቀጥቅጠው ምናምን አጥይሰው አይደለም ሸሪዓን በተከተለ ጢበ ነበዊ ሰለላሁ ዐለይሂ ወሰለም ያንን አድርጉ በአስማል ሁስና ነው በሽተኛው ሁሉ ያሽሩ የነበረ ለህዝቡ ሁሉ መጠቀሚያ ወገን ሳይለይ ሃይማኖት ሳይለዩ ሲያጣቅሙ የኖሩ ሰው ናቸው በጣም ከአባታቸውም ከአያታቸውም ጀምሮም ከስብ ይከሰባል ትልቁ ሊያዝ የሚገባው እርሻ ይታረሳል ከስበል ሐላል ምንም ሊቋረጥ እንደማይገባው ተብሎ በተባሉት መሰረት ያርሳሉ በሽተኛ ሲመጣ ይቀልባሉ እንግዳ ሲመጣ ይቀልባሉ እንግዳው በጣም ብዛት አለው ከነበረው ከድሮው 50-60% ጭማሪ ያለው አሁን እንግዳው ራሱ እና በዚህ ሁኔታ ላይ ነው ያስተዳደሩ ያለው ፀሐይ በማለዳ የብርሃን በረከቷን በመድር ላይ ታሳርፋለች ቀኑን ሙሉ ይህ የፀሐይ በረከት ምድርን በብርሃን ሞልቶ ይውላል ቀኑ ሲያልቅ ፀሐይም ከአድማስ ማዶ ትሸሸጋለች የዑለማም ህይወት እንዲህ ነው ምድርን በእውቀታቸው ይሞላታል ድንቁርናን በእውቀት ያበሩታል በመሐይምነት የጠመመውን በእውቀት ጥበብ ያቀኑታል ስምታዊማ የሚያጅበው ጉድ እዚህ ላይ ትልቅ እንትና አለ የሚገርም ጉድ ህመማቸው ብዙ ቀን አሟቸው አልቆዩም ጌታው ሼህ ኢብራሂም ሲያልፉ የሚያጅብ ጉድ ለሊቱን ሙሉ ደህናውን አድረው ማለት ነው ሱብሂ ላይ አዛን አድርገዋል አዛናቸው ግን ለየታላ የ15 ኪሎ ሜትር የሚሆን ቀድር ማለት ነው ቁጥቋጥ ድረስ ተሰምቷል ነው የሚባል አዛን ያረጉት ሱብሂ ላይ አዛን ሲያረጉ የሸኾቹን አዛን የሚያዳምጡና የሚሰሙት ብዙ ቦታ ላይ ርቀት ይሰማል እንደው አንዳንድ ጆሮውን አላህ ለከፈተለት ይሄ ማናዊ ተሰጥቶ ነው በእውነት እንትን ብሎ አይደለም በማይክ ብታረግ እኮ እዚያ ደርስ አይደርስም ነገር ግን ይሰማል የሚያጅብ ጉድ ኮለል ያለ እንትን ሱብሂ ላይ ሰምተዋቸዋል ብዙ ሰዎችም ጀማዓውንም ለማናቃት ማለት አዛን አርገው ሶላቱን ሰግደው ዚክር ላይ አርፍደው ረፋር ላይ ሞቱ ተባለ በ1979 ላይ ይሄ በጣም ህዝቡ ላይ በጣም ሰርጓል ዶሪሃቸውና እንትናቸው እዛቸው ረካዓተን አዱሃ የሚሰግዱባት ቦታ ነበረች አዱሃ እየሰገዱ አዱሃ የሚሰግዱባት ላይ እስቲ ላይ እንድታረጉኝ ብለው ነበር እዛው ላይ ተቀብሮ ሐሪማው ውስጥ እዛው ይገኛል አሁንም ዶሪሃቸው ሼክ ኢብራሂም አደም ህይወታቸውን ከውቀት ጋር አሳልፈዋል ተምረው አስተምረዋል የታመመውን በእስላማዊ ህክምና አድነው የተጣላውን በጥበብ ሲያስታርቁ ኖረው የወረጎን ሐሪማ በመሰረቱ በ39 ዓመት ታህሳስ 5 1979 በ99 ዓመታቸው ካለፉ በኋላ በልጃቸው ሼክ ከማል ሼክ ኢብራሂም ተተክተዋል
ሼክ ከማል ሼክ ኢብራሂም በ1930 ወረጎ ላይ የወረጎን ሐሪማ ከሼክ ኢብራሂም ጋር ሆነው ከመሰረቱት ከእመት ዘይኒያ ዓለሙ ነበር የተወለዱት። ሸኽነት የሰጧቸው መጀመሪያውኑ ሸኽነቱን የተሰጡት ገና ሳይወለዱ ላንተ ኸሊፋ የሚሆነው እናታቸው ማለት ነው። በጣሙን ቆየት ብለውባቸው ነበር መውለድም ልጅም ሞቶባቸዋል። ተዛ በፊትም በዛ ዘግይተው በቃ ከእንግዲህ እየወለድኩ መቅበር ከሆነብኝ ምን አረግ እንትላለሁ ባልወልድ ይሻለኛል ብለው ነበር። በጣም እንደዚያ ብለውበት ባለው ወደ 8 ልጅ ቀብረዋል ይባላል እናትና አባት። ስለዚህ በቃ ይቅርብኝ ብለው እንትን ታሉ በኋላ ከአሁን ላንተ ኸሊፋ የሚሆነው ላለፈው ልጆችሽ ማስረሻ ለሐድራው ማደሻ ለናንተም መደሻ ለኛኛን ስራ የሚያስቀጥል የሆነ ትልቅ ልጅ ዱዓ አድርጌት አላህ ላይ አሰጥቻለሁኝ ይወለዳል ካንተ ነው ያሏቸው ጌታው ሸምስዲን ማለት ነው። አላህ በሰጣቸው ዕውቀት ማለት ነው። ያም ደግሞ እንዴት የፍቅራ ትእዛዝ ሳይሆን ስኬታማ ሆኗል። ደግሞ መጡና ሲያበቃ እሷማ ተንግዲህ አልወልድም ብላኛለች። ግድ የለም ሄደህ መልእክቴን ስታደርስ መርሐባ ትላለች። ታላህ የተፈረደ ነገር ስለሆነ አይቀርም። ስለዚህ ከሷን የሚወለድ አብሽር መርሐባ ትላለች። መጡና ሲያበቃ ሸኾቹ እኮ አንድ ልጅ ሰጡኝ ሲለው እንደዚህ እንዴት ሆኖ ይሄን ያወቀው ስትሏት አይ ስራችሁን የሚያስቀጥል ብለውኛል ሲል መርሐባ አለች። ህዘው ላይ የዘው ጊዜ ፊቱን ነው ኢጃዛው ተደረገ ማለት ነው። ስራውን ያስቀጥላል ተብሎ ተናግረዋል። ልክ በ3 ዓመቱ ዘይኒያ ዓለሙ ይዛቸው ሂዳ ጅሩ ላይ እሳቸው እየከደሙ ዚያ እዚህ ቤተሰብ ላይ ደረስ ብለው የመዘየር ያክል እንጂ ተመልሰው ዚያ ነው ቤታቸው መኖሪያቸው። እዛ ሄደው አዘየሯቸው። ልጆች የተወለደውን ልጅ አዘየሯቸው። ሸኾቹም ዘየሩት። ጅሩዎቹ ጌታው ሸምስዲን ዘይሯቸው እየተጨዋወቱ እያለ ይሄ ልጅየው ሼክ ከማል ማለት ነው ያባታቸውን ቀለበቷን እንዲት ነካኩ ያዙ። ሼክ ከማል ይሄ 3 ዓመቱ ነው እኮ ገና ይሄ ልጅ የሚልህን ታውቀዋለህ አሏቸው። ሼህ ኢብራሂም ታውቀዋለህ ይሄ ልጅ የሚለውን አሏቸው። ምን እያለ ነው የምኑን አውቄው እሷን ቀለበት እኮ የሚናካካት ተረካቢ ስለሆነ የሱ ናት እኮ ይቺ ቀለበት አሏቸው። ያችን ቀለበት አሁንም አለች። እሷ እኮ የኔ ናት ማለቱ ነው እኮ በላጥልቅለት አሉ። እናንተው አጥልቁለት አሉና አቅፍ አድርገው ወስደው ሰጧቸው። ያችን ቀለበት አውልቆ ሰጧቸው። እጃቸው ገና ሰብይ እጅ ስለሆነ ጨርቅ ጠመጠሙና ሲያበቃ እንዲህ አድርገው አጠለቁላቸው። 3 ቀን አብራችሁ ታደርሽ በኋላ በል እንዳይጥላት አንተ ያዝለት ብለው ሲያበቃ ሰጧቸው። ይቺ እኮ የሹመቲቱ ቀለበት እሱ ላይ ነው የምትራመድ አሉ። የተሸምስዲን መርቀው ማለት ነው። ከዛ በኋላ ሸኾቹ ሲያልፉ ጌታው ሼህ ኢብራሂም ሼህ ከማል ላይ ተራማመደች። ሼህ ኢብራሂም ደግሞ ሼክ ከማል ደግሞ ሲያልፉ ደግሞ ሼህ አደም ላይ አሁንም ይገኛል ማለት ነው። ቂራአት እዛው አባታቸው ያመጧቸው ሼህ ዩሱፍ ሰዒድ የሚባሉ ነበሩ። እሳቸው ላይ አሊም አይጠፋም እዛ ቦታ ላይ። ስለዚህ እሳቸው ሲያቀሯቸው ቆዩ። በዚያው ተልጅነታቸው ነው አፍ መክፈቻቸው ነው ያደጉበት። ከዛም ደግሞ ሊበን ደግሞ ሰደዋቸው አዳብ እንዲለምድ ሸሪዓዊ ልምዶችን እንዲለምድ ቂራአትም እንዲጨምር ብለው ሲያበቃ ሊበንም ሰዷቸው። የተወሰነ እኒህ ኸሊፋው ጋራ ሊበኖቹ ኸሊፋ ጋራ አብረው በወጣትነት ላይ አሳልፈዋል። የተወሰነ ጊዜ ይህን ያህል ባለለውም ማለት ነው። ሊበኖቹ ላይም ቀርተዋል። እዚያው ሼህ ዩሱፍ ሰዒድ ላይ ቀርተዋል። ወጣትነታቸው በጣም ህዝብ የሚወዳቸው ሁሉም ያከብራቸው ነቃ ያሉ የዘመናዊን ዕውቀትም የሸመደዱ ያም ከመሆናቸው ጋር ዝህድና ወርዕ እዝነት በጣም ይታየባቸው ነበር። ድምፃዊ ነበሩ። ሀድራ ሲሉ በጣም ይጣፍጡ ነበር። መልካቸው በጣም ያስደስት ነበር። ማራኪ ነበሩ። ደስ ይሉ ነበር። ሁስነል ኹልቅ የተሞሉ ነበሩ። ወንድም ወዳጅ ነበሩ። በጣም ስሜታዊ ነበሩ። ወንድም ሲሄድባቸው የሚያለቅሱ ሲሄድ ሊወጣ ሲል እንደው በቃ የሚሳሱ አብሯቸው ቢኖር የማይጠግቡ ሰው ነበሩ። የማይጠገቡም ነበሩ ደግሞ ላይ ወመሉ ሊቃኦሁ እንደተባሉት። ሼክ ከማል አባታቸውን ተክተው ኸሊፋ በሆኑበት ዘመን አገራችን በድርቅ የተመታችበትና ብዙ ህዝብ በረሃብ አለንጋ ያረገፈበት ዘመን እንደሆኑ መጠን ፈተናቸው ከፍ ይላል። በከሊፋነታቸው በጣሙን ቅድም እንዳልኩኝ በ77 ብዙ ህዝብ የተራቆተበት ጊዜ ስለሆነ የጭን በቅሏቸው ሳይቀር ፈረስ በቅሎ ሳይቀር ከብት ሳይቀር የቤት ዕቃ ከባድ ዕቃ ሳይቀር ሽጠውታል። ባዶ ቤት ነው የተረከቡ ማለት ይቻላል። ሼክ ከማል የው የሸኾቹ ለምን ስለማይባሉ ሰው ለማትረፍ ብለው ያለ ንብረታቸውን ጨርሰው ሽጠው ሁሉም ያለ ገንዘባቸውን በባዶ ቤት ላይ ገብተው ግን ማዱ ከቀደሙ የበለጠ ሆኖ እየተበላ ባላቸው እጣና ባላቸው እንትን ዱዓ አድርጌልሃለሁ አንተ ቦታው ላይ ተገኝ እንጂ ርዚቁን አላህ ይከፍተዋል አብሽር ብለዋቸው ያንን በመቋቋም ችግር ይችን ነው ያሳለፉ። ከዛ በስተኋላ ግን አላህ ርዚቃቸውን ከፍቶት
ቦታውን በማስፋፋት ከመንግስት ጋር በመገናኘት የአካባቢውን ክርስቲያን ሙስሊም ሳይሉ ሁሉ እንዲግባባ በማለት የተጣላም በማስታረቅና በከባድ እንትን ላይ ነው አባቶቻቸው ብዙውን ችግር ስለጨረሱላቸው በእሳቸው ላይ ያለው ችግር ያው በድርቁ ጊዜ የነበረ ንብረታቸውን አውድመው እንደገና ቀጣይነት እንዳዲስ ነው የተነሱ የሚለው ነው። ሼክ ከማል ሼክ ኢብራሂም እመት ሐሊመት ዩኑስን አግብተው 7 ልጆችን የወለዱ ሲሆን ለነበራቸው ተዋዱ ተቅዋ የተነሳ ወደ ህይወታቸው ፍጻሜ አካባቢ አብዝተው ይጨነቁ ነበር። ኮኮባምባ የሚባሉ አሉ የሾኾቻችን የሾማቸው እዛ ሄደው ሲያበቃ ኮኮባምቦችን استزاري درس تستري تخلوا سلام ما يوطوا سلالورو وندموچن سالاي نغا اخيرا لي مان ነው ወንድምህ በባልኩ መልስ የለኝም እናንተ ሳላይ ብሎ ወንድሞቻቸውን በወቅታቸው ላይ የነበሩ ዑለሞችን ተዛም ደግሞ ሊባኖችን ደግሞ ሄደው ደግሞ ዘየሩ ሊባኖች ተቀበለው ሲያስገባቸው ኸልዋቸው አጠገባቸው ሲያኖራቸው እንደኔ ያለውን ወንጀለኛ ነው ወይ እናንተ አጠገብ ወግድ እንደው አንተ ብላችሁ ታባሩኛላችሁ በስሎ የነበር ወንጀል ነፍሳቸውን ዝቅ ለማረጋቸው ወንጀለኛ ነኝ ብዬ እኔና አጠገባችሁ ታኖሩኝ ይያሉ ዑለሞቹ ላይ ይደነቃሉ ተልባቸው ነው ደግሞ ይሄም ደግሞ እንትን ለቃል ለማሳመር ሳይሆን ያንን አየን ሁላችን ተላቅሰው ነው ሹኾቹም ጋር የተለያዩ እነዛኞች ሹኾች እነዛን ዑለሞችን ከዘየሩ በስተኋላ ዘው ቦታቸው ላይ ሆነው ታመሙ መቼም በ1996 ዓመት ላይ ሲያልፉ ህዝቡን ያለቀሰ ሙስሊም ክርስቲያኑ በጣም ነው አነባ ታላቁ ሼኽ የሼኽ ልጅ ሼክ ከማል ሼክ ኢብራሂም አባታቸው በዱዓ ትግልና ልፋት የመሰረቱትን ሐሪማ ሙሉ ህይወታቸውን ካድመው ከአባታቸው ህልፈት በኋላ ለ17 ዓመታት በኸሊፋነት ካገለገሉ በኋላ ከአባታቸው ዘመን በላይ ዘመናቸውን አሻሽለው በ1996 ወደ ቀደምቶች ሀገር ተሻገሩ። የአንድ ሐሪማ ስራ ወይም ተቋም ቀቡልነትና ቀጣይነት ከመስራቱ ጥልቅ ፍቅህ ዱዓና ኢኽላስ ጋር ይያዛል። በሼክ ኢብራሂም ተጀምሮ በሼክ ከማል የተጠናከረው የወረጎ ሐሪማ ቀለበት ሼክ አደም ላይ አርፋለች። ሼክ አደም ሼክ ከማል ሼክ ኢብራሂም የወረጎ ሐሪማ ሶስተኛው ኸሊፋ ሲሆኑ በ1968 የተወለዱ ሲሆን እናታቸው እመት ሐሊመት ዩኑስ ናቸው። ሼህ ዩሱፍ ሰዒድ የሚባሉት የወኩሸሽላ ሼህ መሐመድ ዩሱፍ አባት ናቸው። እሳቸው ብዙ ጊዜ ተጠቅመዋል። አያት ይሆንም አቀሩ ሸከማለንም አቀሩ ሻሃደም ደግሞ ደርሶባቸው ደግሞ በሳቸው ላይ ጀምሯል። ከጀመረ በስተኋላ ግን ወደ መተከል ሄዶ ደግሞ ጨምሮበታል። ከዛም ሳውዲ አረቢያ ሄዶ ደግሞ ብዙዎችን ነገሮች አከናውኖ ወደ መጨረሻ ላይ ደግሞ መጥቶ ደግሞ አባቱንም ሲخدምና ዱዓውንም ኢጃዛውንም ከሳቸው ላይ ተረከበ ማለት ነው። አያትየው ሶስትየው ሙሽራ ተረግዟል ብለው እንደሚወለዱም ነግረውላቸዋል። ከዛን ጀምሮ ሽማግሌውም ወጣቱም ሴቱም ተናታቸውና አባቶቻቸው ጀምሮ ይጠብቋቸው ነበር። ሌላም ከሳቸው በላይ ወንድ ስለለ አሊምም ስለሆኑ ችሎታውም ስላላቸው አደራውን ጣሉባቸው ማለት ነው እንጂ አገርም ተስማምቶ ይሁኑን ብሎ ተረክቧቸዋል ታባትየው ላይ። የወረጎ ከፍታ ቦታ ላይ የሚገኘው የወረጎ ሼክ ሐሪማ ዛሬ ላይ የ77 ዓመት እድሜ ባለቤትና የሶስት ትውልድ ቅብብሎሽ ውጤት ማሳያ ነው። ሙሉ ሐሪማው የሀገር ሀብትና ቅርስ ከመሆኑ ባሻገር በሐሪማው ውስጥ የተለያዩ ቅርሶች ይገኛሉ። አንደኛ ያው ኃይለ ሥላሴ የሰጣቸውና የላከላቸው አድያ ያ ፍንጃሉ አሁን ይገኛል። ሁለተኛ ቀለበቱ ከጌታው ሸምሱዲን ጀምሮ የመጣና እንትን ያለው በአባታቸው ላይ በአያታቸው ላይ ተረማመደው ይገኛል። ሶስተኛ ሌላ ኪታቦቹ አሉ። ቀድም ኪታቦቹ ብዙዎቹ አሏቸው እሳቸው ሐድሪማ ላይ ይገኛል። አራተኛ ከእሳቸው ቅድመ አያት የጌታው ሼህ ኢብራሂም አያታቸው ቀዲም ሆና ነው ያረጀች አርጅታን የሞተች ይላሉ። ከሷ በፊት የነበረ ትልቅ ዋርካ አለ። ያ ከሐድራው ጋር የሚስማማበት ምንድነው? እሳቸውም ልጅ ሆነው የሚያስታውሱት የነበረ ነው። አያቴን አግኝቻት ይሄ ወርካ እኮ እንዲህ ሆኖ ነበር ማቀው ነው የሚሉት። ከ300 ዓመት በላይ መሆኑን ነው እንትን የሚሉ ያቺ ሴትዮ ጋር እድሜ ሲቆጠር ማለት ነው። ይሄን ያህል ብለን ባንድ ገድበው ያሷም አጣቀም እንዲህ ሆኖ ነው ማቀው ይሄን ወርካ ነው የሚለው። ያ አላህ ይሄዱ ይሰግዱበት ነበረ።
ሼክ አደም ሼክ ከማል ከሊፋ ከሆኑበት ከ1996 ጀምሮ የተለያዩ ስራዎችን ሰርተዋል። መብራት ሶላርን አስደርገው ሲያበቃ አዛን በይፋ በማይክ እንዲደረግ አስደርገዋል። ሁለተኛ መንገዱ በጣም ውጣውረድ ነበረው፣ ዳገት ነበር። ያንን አስምሰውና እንትን ብሎ ለማስባል ከ70-80 ሺህ ብር በላይ ወጪ አድርገው በራሳቸው እንኳን ባለቻቸው እንትን ያም የማይሳካ ሲሆን በህዝብ ኃይል ደግሞ ህዝብ ስለሚወዳቸው ሙስሊም ክርስቲያኑን እያወጡ ራሳቸውም አብረው ወጣው አካፋ ዶማ ይዘው በስራ ዘመቻ እንትን እያሉ መኪና እንዲገባ እዚያው ድረስ አሁን ለሚሰራው መስጂድ እንዲረዳቸው አድርገዋል፣ ከፍተዋል። መንገዱን እዚያው ድረስ እንዲደርስ መኪና እንዲገባ አድርገውታል በበጋ። ሁለተኛ ውሃ እዚያው ላይ በፓምፕ በትልቁ ተቆፍሮ ሲያበቃ በትልቁ ተሰርቶ በፓምፕ እንዲወጣ አድርገውታል። ክትትሉን በጣሙን የበሽተኛውን ማደሪያና መዋያ የብቻውን አድርገው ዛውያ የዱዓ ማድረጊያውን የብቻ የሴቱ የብቻ የወንዱ የብቻ በማድረግ ዙሪያ ላይም በጣሙን አስፋፍተውታል። ሐሪማውን ምሪቱን በጣም እንዲሰፋና ቦታውም በጣም ዙሪያውን በጣም እንዲሰፋ አድርገውታል። ሶስተኛ መስጂዱን ትልቅ በዘመናዊ መስጂድ ቁባና ሚናራ ያለው እንዲሰራ አድርገው መሰረቱ ሲጣል አለን ሁላችንም ሙስሊም ክርስቲያኑ ተሰብስቦ እንዲሰራለት ፈቅዶ በወዳድነት ተስማምቶ ሲሰራ ያየሁኝ። መስጂድ ሲሰራ ክርስቲያኑ ተቃውሞ ሲያደርግ ክርስቲያን ሲሰራ ሙስሊሙ ሲያደርግ ነበር የምናየው። ጥላቻ እንኳን ቢያንስ ነበረው። የዚያን ጊዜ ግን ከሙስሊሙ በላይ ክርስቲያኑ ፈንድቆ አበባ የሆነ መስጂድ ትልቅ ሊሰራልን ነው የኛው እድገት ነው እያለ ነው መፋከር ሲያደርግ የዋለ። አሁን በሼህ አደም ጊዜ ከአያታቸው ከሼህ ኢብራሂም እንደገና ከአባታቸው ከሼህ ከማል በአሁን በሼህ አደም ላይ ያለው ጫና አለ። የጀማዓ ብዛት፣ የፍላጎት ስፋት፣ የሴቶች መስጊድ ያስፈልጋቸዋል። የእንግዳ ማደሪያ የሴቶች ማደሪያ ያስፈልጋል። የወንዱ ማደሪያ ለብቻ ያስፈልገዋል። ጅን ተይዞም ይመጣል፣ ቡዳ በልቶት ይመጣል፣ የተለያዩ በሽታዎች ይመጣሉ፣ ተዳዊ ያደርጋሉ። ተዳዊ የሚያደርጉት ግን ሩቅየተን ሸርዕያ ነው። አሁንም ሸሪዓን በጠበቀ መልኩ ነው። የወረጎ ሼክ ሀሪማ ልክ እንደ ትላንቱ ዛሬም ሸሪዓን ጠብቆ ህዝብን እያገለገለ ይገኛል። እንግዲህ ሐድራዎች ይካሄዳሉ፣ አውራዶቹ ይባላሉ። 3 ወቅት አውራድ ይባላሉ። ለምን ከገራዋ ቃድርያ አውራድ ይዘው መጥተዋል። ያ ይባላል። የሐድራ ፕሮግራምም አላቸው። ትልቁ የህክምና ስራ ይሰራሉ። ይሄ ህክምና ስራው ጂን ይዞት ይመጣ ሀሪማቸው ሲደርስ መጥቶ ሳይይዙት ሳይጨብጡት ይጮሃል፣ ይለቃል። ቡዳ ያለበት ሲህር ያለበት አጠቃላይ ሩቅየተ ሸርዕያ ማለት ነው። ሸሪዓን በጠበቀ መልኩ ሩቅያ ይሰሩ ነበር። ሌላው በጎን ቂራአት ያስቀራሉ። ያው ቅድም እንዳልኩት ሼህ ዩሱፍ ሰይድን በማስመጣት ቂራአት እንዲቀራ አድርገዋል። በቀዲሞቹ ዱዓ በሼክ ኢብራሂም ዱዓ ትግል ልፋት የተመሰረተው የወረጎ ሀሪማ ዛሬም በአውራድ ተጠብቆ በመውሊድ ልቆ አደቡ በተጠበቀ እስላማዊ ህክምና ኪርማ ቂርአት ደምቆ ከግማሽ ክፍለ ዘመን ለላቀ ጊዜ በማገልገል ላይ ይገኛል። የመጨረሻው መልእክቴ መስጊዱ እንዲሰራላቸው አህለል ኸይሮች በጎ አድራጊዎች በሳቸው ብዙ ሰው ተጠቅሟል። የተጠቀመውም ይሁን ወሪያቸውን ይሰማውም ይሁን አስተዋጽኦ አድርገን ተባብረን ይህ መስጊዳቸውን እንድንገነባ ነው አደራ የምንለው። ይሄ ነው ያለኝ መልእክት። በአሁኑ ሰዓት መስጊዱ የሚያልቅበትን መንገድ አህለል ኸይር እንዲገኝ በዚሁ ቅስቀሳ ማድረግ እንፈልጋለን። እንደገና ትልቁ ትኩረት መድረሳ እንዲሰራ ነው፣ ቂርአት እንዲቀራ ነው። ሼህ አደም ባላቸው አቅም ብዙ ነገሮችን ለውጠዋል። ለምሳሌ ሶላር አስገብተዋል። መብራት የለም፣ በሶላር ነው የሚጠቀሙት። ድሮ አዛን የሚባለው በድምጽ ነበር የሚወጣ የነበረ። በአሁኑ ሰዓት ስፒከር አምጠው በስፒከር አዛን ይደረጋል። አዛን ሲባል አጠቃላይ ቀበሌውን በሙሉ ሙስሊም ክርስቲያኑን ያዳረሰ ነው። ይሄ ትልቅ ልዩነት ነው። ሌላው ውሃ አስወጥተዋል። የውሃ ችግር ነበር በጣም። ይሄን ሁሉ ሰርተዋል ሼህ አደም። ግን አሁን ድጋፍ የሚያስፈልጋቸው ምንድነው? ወቅቱ በጣም የከበደ ስለሆነ መስጊዱን የመጨረስ መድረሳዎችን የመስራትና እንዲሁም ደግሞ ኡስታዞችን ደግሞ የተለያዩ ኡስታዞችን አቂዳውን የጠበቀ ደህና ኡስታዞችን ደግሞ በዛ አካባቢ እየሄደ እንዲዳስሳቸው እንዲያያቸው። ሌላው መንግስት ራሱ ትኩረት እንዲሰጠው ትልቅ የሆነ ቦታ ነው ያ ቦታ።
ለመንግስትም ትልቅ እሴት ነው ራሱ ያን ማጠናከሩ ያን ማሰራቱ ያንን አላህቹ ማለቱ ራሱ ለመንግስትም ቢሆን ትልቅ እሴት ነው ብለን ነው የምናስበው እና መንግስትም ትኩረት እንዲሰጠው በዚህ አጋጣሚ ማስተላልፈው ነገር ቢኖር መድረሳና መስጂድ እዚያ ላይ አስፈላጊ ስለሆነ ተጀምሯል በዚህ ላይ ይሄ የጎጃም ወይም የገሌ ትውልድ ብቻ የሚባልበት አይደለም ወላው ሙስሊም ክርስቲያን ተባብሮ ያን መስጂድ ፍጻሜ አድርሶላቸው ሀያታችን እያለ እንድናየው በጣም እንፈልጋለን ነው ማለት عندك نقول دورين هنا محمد سيدي على محمد حبيبي على محمد شكر البدر علينا سيدي وقفت منه البدر سيدي على محمد حبيبي على محمد رحيب نبي رحيب نبي يا حبيبي رحيب نبي رحيب نبي يا حبيبي رحيب نبي يا حبيبي رحيب نبي يا حبيبي يا مدينة ونا حبيبي وينا ويننا حبيبي يا نور رنقدي حبيبي تقالونا حبيبي أبرو يمي مصر حبيبي يحرقوننا حبيبي يحرقوننا حبيبي رحيب نبي رحيب نبي يا 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 حبيبي نبيا يا حبيبي رحيب نبيا يا حبيبي رحيب نبيا يا حبيبي رحيب نبيا يا حبيبي الحمد لله يا حبيبي وذاك العلماء يا حبيبي عنده وانقر نبر يا حبيبي خبركم سنسمع يا حبيبي هيا البلاجو يا حبيبي يا بشان علماء يا حبيبي الله يرقاجو يا حبيبي يا هلو إماما يا حبيبي بعد ابتراجو يا حبيبي أتنكر كرامة በምስራቅ ጎጃም ዞን በሸበል በረንታ ወረዳ ወረጎ ላይ የሚገኘውን ሐሪማ መደገፍ ማጠናከርና የተያዙ እቅዶች የተጀመሩ ግንባታዎችን አግዞ ከግብ ማድረስ የሁሉም ሙስሊም ኃላፊነት ነው ያለን ወረጎ ሼኾችና ሐሪማ ዙሪያ ያሰናዳነው ፕሮግራም በዱዓ እናጠናቅቃለን። ሐሪማ በጣም ትልቅ ስራ እየሰራ ነው። በጣም ዲናዊ ምክሮችን ስንጎጉተና ስንፈልገው የኖረው አሪፎችን የተላልቁ ሐሪማ ሲባል ራሱ አባ ሸህ ሰዒድ ሱመያ መስጂድ እንትን ኢማም ይዚያ በመጀመሪያ ላይ ያቀረባችሁ በጣም ብዙ ነገር ሲናገሩትና ስታቀርቡልን ተላልቁ ዑለሞችን ስታቀርቡልን በጣም ተደስተን ነበር። አሁንም እየተደሰተን ያለ ብዙ ሐድራዎችን ብዙ ሐሪማዎችን ብዙ መውሊዶችን የነብዩን ሰለላሁ ዐለይሂ ወሰለም መውሊድ ውስጥ መጀመሪያ እየፈነጠቃችሁ በየሐድራው ላይ ያሳያችሁ ነው። ተላልቅ የተከበሩ ቦታዎችን ሁሉ ገሌ በየባልትን እያሳወቃችሁ ነው ያለ የተደበቀውን ታሪካቸውን እያወጣችሁላችሁ ነው ያለ በዚሁ ግፉ ቀጥሎ ላለሁኝ እግር መንገዴም በዚህ አጋጣሚ የሐሪማን ቲቪ በጣም ለመሰግን እወዳለሁ ደስ ይለኛል ብዙ ትብብር እያደረገም ነው ሐሪማዎችን እየዞረ ዑለማውን ያስተዋወቀ ነው የተመሻይኾችን የዚክር ቦታዎችን የዲን መፍለቂያዎችን ሁሉ ያስተላልፈ ስለሆነ በጣም እንወዳችኋለን በጣም እናከብራለን አላህ ይስጥልን ሰላም አለይኩም ወራህመቱላህ ሰፋ አላርገሽ بسم الله الرحمن الرحيم السلام عليكم حبيب الله السلام عليكم السلام عليكم حبيب الله بسم الله الرحمن الرحيم بسم الله بيا حضره الامرت الحمد لله ستن كبرت امه درجن لكون نبرت صلاتنا سلام بركه رحمه بنبياتنا لشفيع الامه ببيتسباቸው በነፋጢመት ደሞን ባስሐቦቹ صاحب الحكمة وليات علماء هبرت هجبن شيخ إبراهيم آدم يعلوت بورق وتتثوت نبر يا حضر أو نرقو يتامم سياشر تنش سياسات دقو يبلاؤن دجاف بدعاء سيمرقو لها قرنا لدين دعاء يادرقو مساكن فقراء دهان ياستقو ሁሉንም በማሻር ለትቀን ሳይዘነጉ የሩቁን የቅርቡን ያስደገደጉ ለኡመቱ መፍትሄ ያፈላልጉ ሸሪዓን ጠበቁት ማድ የዘረጉ የወረጎ ንጉስ መህሩ
نابلكو حبيب الله السلام عليكم السلام عليكم السلام عليكم حبيب الله السلام عليكم السلام عليكم السلام عليكم أجبنا وحزب يسترقوا نبر سيرقاقوا هسو نبر دانيا ويتفان دهوقوا لشفتا وانبدي سيافقفقوا بالا سلطان فرتو يما يبرققوا يا شيخون امتزاز فرتو سايششقوا يسلمنا ندون خوان بقوجام زرقوا شيخ يوسف سعيد عالم ناستقوا يا بلوت نبى جمر علم ترنقوا جهلنا انت قوجام تفالوا برقوا تاليبانو تشغار مسمرون زرقوا تشغرون تقوجام ترسوا ترقوا حبيب الله السلام عليكم السلام عليكم السلام عليكم حبيب الله مسلم كريستيانون ሁሉንም ማስደሱ በሽተኛን ሁላ በነጣ ፈወሱ ለራበው ሲያበሉ ለርዘኛ ሲያለብሱ ሲያያቸው ይጮሃል ቡዳና አይነናሱ እብዶች ታስረው መተው ሐትራው ሲደርሱ ሽረው ደህና ሆነው ነው የሚመለሱ ይታዘዛቸዋል ጅኑም ሆነ ኢንሱ ሹመው የላኳቸው ጌታው ሰይድ ሸምሱ ጅሮት ወረጎሌ ተክለው የሐድራ ምሰሶ አባይናቸው ጣና የማይደፈርሱ ለሀገር ለህዝብ እንጂ አይልም ለነፍሱ ከራማቸው አያልቅ ለጥቀም ቢወደሱ የመጣንበትን ሐሳብ እንዳትረሱ ልጃቸው ሸከማል ቀሚሱን ለበሱ በዝነት በከራማ ታባትየው ባሱ حبيب الله السلام عليكم السلام عليكم السلام عليكم حبيب الله السلام عليكم السلام عليكم السلام عليكم حبيب الله يا جيتو شمس الدين او شماتو تقسو يا شمات قلبت سطواچو لنسو جيتو شمس الدين لشورقو ሶስት አመታቸው ሹመቱን ወረሱ መገን የጅሩ ሼኽ ወልዩ ረኢሱ አርቆ ተመልካች ብርሃን የማይደብሱ ልጁ ሳይወለድ ሹመው የሚያነግሱ የኛማ ሼኽ ከማል ለሹመት ሲደርሱ አባባ እየጠርተው እየደባበሱ የሹመቱን ዕቃ ሰጥተው ሲጨርሱ ወደ አኺራው ዓለም ሄዱ ገሰገሱ ሼኽ ከማል ወረጎ ቸሩና ለጋሱ መልክም ጠባያቸው ነበር የሚያስደሱ ለወንድም ነው እንጂ አይልም ለነፍሱ ስማቸው መድኃኒት እንኳን ሲዳብሱ ድምጣቸው ማማሩ ራምሳ ሲረምሱ ነፍስያን ዝቅ አርገው ወንድምን ሲያነግሱ حبيب الله السلام عليكم السلام عليكم السلام عليكم حبيب الله السلام عليكم السلام عليكم السلام عليكم حبيب الله شكمال ورقوچاكو چرنا لغاسو نفسيان ዝቅ አርገው ወንድምን ሲያነግሱ ተጀንበሪ ሞቃል ሲገቡ መጅሊሱ መቼም የዚህ ሐድራ ሰፊ ነው ርዕሱ በውስጡ ተተክሏል የዲኑ ፋኑሱ ጀማዓ ሶላት ነው በአውቃት الخمس ዚክርና አውራዱ ሶላዋት መጅሊሱ በሸሪዓው መስመር የሚገሰግሱ ሸሪዓውን ትተው አያደፈርሱ በውስጡ ተጠምዷል መድፉ መትረቂሱ ሰይፋቸው ሙንኪርን ይጥላል ቀንጥሶ ሰይፋቸው ሙንኪርን ይጥላል ቀንጥሶ حبيب الله السلام عليكم السلام عليكم السلام عليكم حبيب الله أجبنا يا رسول الله صلى الله عليه وسلم بتامين يقرمال يورق وحضرا قصاته والكم زلالم بيورا يتاكمبتال اسلام مامرا بقوجام لي تكلو يدينون بانديرا كيما كان درس يبسال سيابرا لعالم يبقى ليامطو تنجرا ما فرسو منافق بيقرارا أشعري ما تريد بتوحيد أورا قادري طريقة تقروي سفرة قروي سطواتشو طريقة الكبرى حبيب الله السلام عليكم السلام عليكم السلام عليكم حبيب الله أجبنا وقروي سطواتشو طريقة الكبرى تاتكو خرمي قبو ودا جرو حضرا كرامة سطواتشو يجرو مشرة لجاتشو هلوم هنا أورا وليو شيخ كمال سيهدو آخرة سلا شيخ كمال شيخ آدم ورقوة تشوموه نورا شيخ آدم جبن
ሼህ አደም ተረግዞ ገና ሩህ ሳይዘራ ተረግዟል አሉ ሶስተኛው ሙሽራ አባባዬ ሼህ ከማልን አሉ ጠብቁት አደራ ሐድራችን ይደምቃል አሉ በሱ ተራ يا بابا يفرد دعاء وافرا بشيخ آدم قزيه بزو قر تسرى وهم فلك مبراتهم ما برا من قدوم تسرى يهو سبا سبا مسجد ليسرى يهو سبا سبا مسجد ليسرى حبيب الله السلام عليكم السلام عليكم السلام عليكم حبيب الله حبيبي يا رسول الله صلى الله عليه وسلم عليكم السلام عليكم حبيب الله بشيخ آدم قزيه بزو قر تسرى مبراتهم ما برا من قدوم تسرى وهم فلك مبراتهم ما برا يهو سبا سبا مسجد ليسرى زمناوي أدرقو قبانا منارا مسجد الكمالنا وسمو يتطرى تفاولوا أم يامر سمو يمياكورا كبرات كبران يملو آدرا كبرات كبران يملو آدرا لندي هالو مسجد لندي هالو حضرا بسفيونو سات فرا لهولتهم ماقر لقني عم الآخرة لجند التوات أبيته هندي أفرا نفسيان قرطات بحقيقة وكرا نبيو بلوال صلى الله عليه وسلم ينبيوش مشرا يدرجت بيت تهال مسجد يسرا يوف قدو تهال مسجد يسرا بجنة الستال بيتنا قصرا يورك قنبنا وتروك إميابرا يروك قنبنا وتروك إميابرا حبيب الله السلام عليكم السلام عليكم السلام عليكم حبيب الله السلام عليكم الحمد لله والصلاة والسلام على رسول اللهم اجعل اجتماعنا هذا اجتماعا مرحوما وتفرقنا من بعده تفرقا مباركا معصوما اللهم لا تدع فينا ذنبا الا غفرته ولا عيبا الا سترته ولا هما الا فرجته ولا دينا الا قضيته ولا مريضا الا شفيته ولا شقيا الا اسعدته ولا حاجة من حوائج الدنيا والآخرة الا قضيتها رب العالمين اللهم اجعلنا من الذين انعمت عليهم من النبيين والصديقين والشهداء والصالحين وحسن اولئك رفيقا اللهم الف بين قلوبنا كما الفت بين قلوب اصحاب نبينا محمد صلى الله عليه وسلم اللهم صل